አንድ የሰበካ ቤተክርስቲያን ቄስ ሁልጊዜ ያደርግ እንደነበረው ብለው ዘንድ ወደ አንድ ባህታዊ ሄደ። ነገር ግን አንድ ቀን ወደዚህ ባህታዊ የሆነ ሰው ሄዶ ስለ ካህኑ ኃጢአተኝነት ነግሮት ስለነበር ያ ካህን ቅዱስ ቁርባን ሊያቀብለው በመጣ ጊዜ በሰማው ነገር የተነካው ያ ባህታዊ ካህኑ እንዲገባ አልፈቀደለትም። ስለዚህ ያም ካህን ተመለሰ። ያን ጊዜ ወደ ባህታዊ ሰዎች የፈራጅነት ስልጣን ከኔ ቀምቶ ወስደውብኛል የሚል ልብስ መጣለት። ያ ባህታዊ ተመስጦ በመሰለ ሁኔታ ውስጥ ሆነና በወርቅ ጉድጓድ ውስጥ የውሃ መቅጃ ማሰሮ እንዲሁም የሚሳብበት ገመድ ሁሉም የወርቅ ሆኖ በዚያ ውስጥ ጥራቱን እጅግ ለዩ የሆነ ውሃ ተመለከተ። ከዛ የወርቅ ጉድጓድ ውስጥ በወርቅ መቅጃ የተቀዳ ውሃ ቆማጣው ሰውዬ ሳበ ሲያወጣና ሲያፈሱ አየ። እርሱም ከዚያ ውሃ ሊጠጣ በጣም ፈለገ። ሆኖም ግን ውሃውን እየሳበ የሚያወጣው ሰው ቆማጣ በመሆኑ ተጸየፈ። እንደገና የሚል ድምፅ መጣለት። ውሃውን የማትጠጣው ለምንድን ነው? በጉድጓዱ የሚወጣው ቆማጣ በአንበሳ አማካኝነት የተቀበለ ኖረ። አረጋውያን በሰው ላይ እንደመፍረድ ያለ ክፉ ነገር የለም። አባ ጲስቶር እንዲህ አለ፣ አንተ ንጹሕ ብትሆን በአመንዝራው ላይ አትፍረድበት፣ አለበዚያ አንተም እንደ እርሱ ሕግን አፍራሽ በደለኛ ትሆናለህ። ምክንያቱም አታመንዝር ያለ እርሱ አትፍረድ ብሏልና። አንድ ወንድም አባ ጴሜንም ወንድም ኃጢአት ሲሰራ ባየው ይህን በተመለከተ ምንም ነገር አለ ማለት ትክክል ለሆነ? አረጋዊም እንዲህ ሲል መለሰለት፣ እኛ የወንድማችን ኃጢአት ስንሸፍን እግዚአብሔር እኛን ኃጢአት ይሸፍን ይልናል። የወንድማችን ኃጢአት ለሌሎች ሰዎች ከተናገር ግን እግዚአብሔር በእኛም ላይ እንዲሁ ያደርግብናል። አንድ ወንድም በደለና ካህኑ ከቤተ ክርስቲያን እንዲወጣ አዘዘው። በዚህ ጊዜ አባ ጲሳርዮንም ተነሳና እኔም እንጂ ኃጢአተኛ ነኝ ብሎ ከዛ ወንድም ጋር አብሮ ወጣ። አንድ ወንድም አባ ጴሜንም የራሴን ኃጢአት ወደ ጎን እየተውኩ የወንድሜን ስህተቶች በመመልከት ላይ እየተጠመድኩ እንደሆነ ሕሊና ይፈትነኛል። አረጋዊም ስለ አባ ዲዮስቆሮስ የሚከተለውን ታሪክ ነገረው። በበዓቱ ውሎ በራሱ ላይ ያለቅስ ነበር። ረዱ ወደ እርሱ ሲመጣ እንዲህ አምርሮ ሲያለቅስ ቢያገኘው አባ የምታለቅሰው ለምንድን ነው አለው። እሱም የማለቅሰው በራሴ ኃጢአት። ረዱ መለሰና አባ አንተ ምንም ኃጢአት የለብህም። አባ ዲዮስቆሮስም ልጄ በእውነት ከሆነ ኃጢአት የማየት ብችል ኖሮ 3 እና 4 ሰዎች እንኳን ስለ እኔ ኃጢአት ለማልቀስ አይበቁ ነበር። ሁለት ወንድሞች በአንድ ገዳም አብረው ሲኖሩ እጅግ ይዋደዱ ነበር። እግዚአብሔር ዘንድም ብዙ ጸጋ ተሰጧቸው ነበር። በአንዱ ላይ ያደረገው ጸጋ መንፈስ ቅዱስም ለሌላው ይታየው ነበር። ለእነርሱም አንደኛው አንድ ቀን ከቦታ ወጥቶ ሳለ ከውሃው መካከል አንዱን በዓርብ ቀን በጧት ሲበላየው። በዚያን ጊዜ አንተ በዓርብ ቀን በጧቱ ትበላለህን? አለው። ያማን መለሰለት። በማግስቱም እንደ ልማዱ ጸጋ መንፈስ ቅዱስ በእርሱ ላይ ሲወርድ ለማየት ያኛው ወንድም ወደዚህኛው መጣ። ሆኖም ግን አላየው። በዚህ ጊዜ ፈጽሞ አዘነና ወንድሜ ሆይ ምን ያገኘ ነገር አለ? እግዚአብሔር ዘንድ የሚሆነው ጸጋ ቀድሞ እንደማይዋውት በአንተ ላይ ሲወርድ አላየውም። ይህም እኔስ ምንም ያደረጉትም ሆነ የተናገሩት ክፉ ነገር ዝም አይለኝ በማለት መለሰለት። እርሱም መልሶ ለማንም ሰው አንዲት ቃል እንኳ አልናገርብህም። በዚህ ጊዜ ትዝ አለውና አዎ ትናንትና ከአንዱ በጠዋቱ ሲበላ አይቼው ባሩ ምድር እንዴት በጠዋቱ ትበላለህ ብዬዋለሁ። ኃጢአቴ ይህ ነው። ነገር ግን ከእኔ ጋር 2 ሳምንት አብረኝ ድከም፣ እግዚአብሔር ኃጢአትን ይቅር ይለኝ ዘንድ ለምንልኝ። ሁለቱም እንዲሁ አደረጉ። 2 ሳምንት በኋላ እኛው ወንድም እንደ ቀድሞ ጸጋ እግዚአብሔር ተመልሶለት አየ። ሁለቱም እርስ በርስ ተጽናኑ፣ ደስም አላቸው፣ እግዚአብሔርንም አመሰገኑት። አንድ ባህታዊ ከእኔስ ውሻ ይሻላል፣ ምክንያቱም ውሻ በሌላው አይፈርድም፣ እንዲሁም ደግሞ ጌታውን ይወዳልና። ጠቢብ የሆነ አንድ አረጋዊ ነበር። የሀገር ሰዎች ወደ ኤጲስቆጶስ ሄዱና ይህ ካህን እያሳዘነን ስለሆነ ይባረርለት ሲሉ ጠየቁት። ኤጲስቆጶስም ያሳዘናችሁ በምን ምክንያት ነው አላቸው። እነሱም ቅዳሴ በ3 ሰዓት የሚገባበት ጊዜ አለ፣ በ6 ሰዓት የሚቀድስበት ጊዜ አለ፣ ሰንበታትን አይጠብቅም፣ ቤተክርስቲያን ያፈርሳል። እነዚህ ብለው ከሰሱት። ኤጲስቆጶስም ብቻውን ወሰደውና ለምን እንዲህ ታደርጋለህ? የቤተክርስቲያን ስርዓት ስለምን ታፈርሳለህ? አለው። አረጋዊም አባቴ ሆይ ይቅርታ አድርግልኝ፣ የማደርገውን አላውቅምና በውድዋት አገልግሎት ከመፈጸም በኋላ መንፈስ ቅዱስ በመስዋዕቱ ላይ እስኪታይ ድረስ በታቦቱ አጠገብ ቁጭ ብዬ እጠብቀዋለሁ። ያን ጊዜ በፍርሃትና በረዓድ ሆኜ ቅዳሴውን አከናውናለሁ። ኤጲስቆጶስ ይህን ሲሰማ እጅግ አደነቀ። ሕዝቡንም በሰላም ሄዱ ብሎ አሰናበታቸው። እንደዚሁ ቅዱስ አረጋዊ ሌላ ግዑዝ አረጋዊ 3 የእሳት ፍሞችን በጽድቅ ቋጥሮ ላከለት።
ከዚህ አረጋዊ ካህን ዘንድም እሳቱ ሳይጠፋ ጨርቁም ሳይቃጠል ደረሰ። እርሱም ውሃ በጨርቅ አስሮ ላከለት። በመካከላቸው ያለው ርቀት 25 ምዕራፍ ያህል ነበር። ቢሆንም ውሃው ሳይፈስ ደረሰ። እግዚአብሔርንም አመሰገነ። ሰነፍና ኬተኛ የነበረ አንድ መነኩሴ ነበር። ሊሞት ባለ ጊዜ አበው ወደ እርሱ መጡ። ከመካከላቸውም አንዱ አረጋዊ የዚህን መነኩሴ ነፍስ ያለ ጻር በሐሴት ሆና ደስ እያላት ተመለከታት። አረጋዊው በምንኩስና ሕይወት እንዳለቀምክ እናውቃለን። አሁን እንዴት በደስታ ወደ ክርስቶስ ቻልክ? አዎ አባ ያልከው እውነት። ነገር ግን ከመነኮስ ጀምሮ በደለኛ ሰው አላማው። አሁንም አንድ ቀን እንኳ ሞልቼ ተቀይሜ አላውቅም። ጌታዬ ክርስቶስንም አንተ አትፍረዱ ብለሃልና ይቅር ትባባሉ ዘንድ ይቅር በሉ ብለሃል። እንደዚህ ይለዋለሁ። አረጋዊም ያለ ድካም ድነሃልና በሰላም ሂዳል። ከአበው አንዱ እንዲህ አለ። ሰውን ኃጢአት ሲሰራ ብታየው ወይም ብዙ ሲበላ ብታየው ወይም ሲስቅ ብታየው አትፍረድበት። ነገር ግን እርሱ ብዙ ነው፣ ኃጢአት የለበትም እና በል። እንዲህ ብታደርግ ትድናለህ። በገደል የሚኖር አንድ ወንድም ሰይጣን አዝሙታ ሰጥቶ በኃይል ስለተዋጋው ወደ አንድ አረጋዊ ሄደና ችግሩን ነገረው። አረጋዊው ግን አንተ ለዚህ ቆቡ ያልተገባ ደካማ ፍጥረት እንዴት መነኩሴ የሆነ እንደዚህ ያለ ነገር ታስባለህ? በማለት ተቆጣው። ያም ወንድም ይህን ሲሰማ ፈጽሞ አዘነ። እዚያም ተስፋ ቆርጦ ወደ ዓለም ይገባ ዘንድ መንገድ ጀመረ። በእግዚአብሔር ትእዛዝ ጳውሊ የሚባል መነኩሴ መንገድ ላይ ተገናኘ። እርሱም ይህን ወንድም ሲታወቅ አየውና ወንድሜ ምን ሆነ ነው በማለት ጠየቀው። እርሱ ግን በልቡ ካለው ሐዘን የተነሳ ምንም አልመለሰለትም። አረጋዊው አባ ጳውሊ ዳግመኛ ነገሩን ይቀልድ ዘንድ ጠየቀው። በዝሙት ጾር አብዝቼ ተፈተንኩ። ገሌ ወደሚባል አረጋዊ ዘንድ ሄጄ ችግሬን ነገርኩት። እርሱ እንደነገረኝም ለመዳን ተስፋ የለኝም። ስለዚህም ተስፋ ባስቆረጠኝ ጊዜ ወደ ዓለም ሄድ ዘንድ ከባት የመጣው ይህ አረጋዊ ነገሩን ባወቀ ጊዜ እንደ ጥበበኛ ባለመድኃኒት ያረጋጋውና ደስ ያሰኝ ጀመር። እንደሚለው ጀመር። ይህ ነገር በጣም አክብዳት ይው ነፍስንም ከመድኃኒቷ ተስፋ ታስቆርጣት። እኔ እንደምታይ በዚህ ሽምግልና ደርሻለሁ፣ ሸብቻለሁ። ነገር ግን በዚህ ጾር ገና አሁንም ድረስ ታወቃለሁ። ስለዚህ በዚህ በደረሰብህ ፈተና አትተክዝ፣ አትዘንም። በመከራችን አንጻር የእግዚአብሔር ቸርነት ይረዳናል። ሲሆንም ይህችን ቀን ብቻ እሺ በለኝና ወደ ቦታ ተመለስ። እርሱም ሰማውና ተመለሰ። አባ ጳውሊ ይህን ወንድም ተስፋ ያስቆረጠውን አረጋዊ ወዳለበት ቦታ ሄደና በውጭ ቆሞ እግዚአብሔርን በብዙ እንባ ሆኖ እንዲህ ሲል ለመነው። አቤቱ ጌታ ሆይ ለጥቅማችን ስትል በእኛ ላይ የምታደርገውን ነገር አንተ ታውቃለህ። በዚህ ሁሉ ዘመኑ ያልተማረውን በጥቂት ዘመኑ ይማር ዘንድ፣ ሽማግሌውን ያውቅ ዘንድ፣ እንዲሁም ስለሚጋደሉ ሰዎች ፈተና አውቆ ስለ እነርሱ አብሯቸው ያዝንና ድካማቸውን ይሸከም ዘንድ ይህች ጾር ከዚህ ወንድም ተስፋ ወደ አስቆረጠ ወደዚህ አረጋዊ የተሰዳ ዘንድ እለምናለሁ። ጸሎቱን በፈጸመ ጊዜ ሰይጣን በአረጋዊ ማደሪያ ጠቅሞ ጦሩን እየላከ ሲወጋው አየው። ያን ጊዜም የአረጋዊ እንደሰከረ ሰው ሆኖ ከማደሪያው ወጣና ወዲያ ወዲህ ይል ጀመር።